በዩናይትድ ከሚፈለጉ ተጫዋቾች መሃል አንደኛ የሆነው ራፋኤል ሊዮ እንግዲህ በዚህ ሰዓት ላይ ከኤሲ ሚላን ጋር እንደሚለያይ ፋብሪዞ አሳውቋል። በክለባችን በጥብቅ የሚፈለገው ቹዋሜኒ በክረምት ዝውውር መስኮት እንደማይለቅ እንግዲህ የማድሪዱ ፕሬዚዳንት ፔሬዝ በግልጽ ተናግረዋል። የኤደርሰን ዝውውር የተጠናቀቀ ቢሆንም አታላንታ አዲስ ዳይሬክተር መቅጠራቸውን ተከትሎ አሁን ላይ የመጨረሻ ደረጃ እንደደረሰ እንግዲህ ፋብሪዞ አሳውቋል። ሰር አሌክስ ፈርጉሰን ከሻምፒዮንስ ሊጉ ፍጻሜ በኋላ የሰጡት አስተያየት አሁን ላይ በጣም አነጋጋሪ የሆነ ቀጥሏል። እነዚህን አይነት ስለተመለከቱ አዳዲስ ነገሮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ቅዳሜ ዕለት እንግዲህ ሁላችንም እንደምናውቀው የሻምፒዮንስ ሊግ ፍጻሜ ነበር። በአርሰናልና በፒኤስጂ መካከል የተደረገ ጨዋታ 120 ደቂቃ ሙሉ ኤክስትራ ታይም ድረስ የሄደ ጨዋታ ነበረ። ምንም እንኳን አርሰናል ቀድሞ ቢያገባም ፒኤስጂ ፔናልቲ እስከሚያገኝ ድረስ ምንም አይነት ጎል ማስቆጠር አልቻለም ነበር። በፍጹም ቅጣት ምት ነው ጎል ማስቆጠር የቻለውና ጨዋታው እስከ 120 ደቂቃ ድረስ ሄዷል። አርሰናል አንድ ኦን ታርጌት ብቻ ነበር የሞከረውና ለአብዛኛው ሰው ጨዋታው በጣም ደባሪ ነበር። የፒኤስጂ የበላይነት የታየበት የአርሰናል መከላከል ብቻ የታየበት ጨዋታ ነበርና አያይዞም እንግዲህ ሰር አሌክስ ፈርጉሰን ለፒኤስጂ ፕሬዚዳንት መልእክት ልከዋል ተብሎ ነበር። ያ መልእክት እንግዲህ ፋብሪዞ እንዳወጣው ከሆነ ከመከላከል ውጪ አሰልቺ የሆነ ጨዋታ ከሚጫወት ቡድን ጋር የተጫወትከውና እንኳን ደስ አለ የሚል መልእክት ልከውልታል የሚል ጽሁፍ ይዘው ወጥቶ ነበርና የአስቴታቸው እንግዲህ ብዙዎችን እያነጋገረ መጥቷል። ፈርጉሰን እንዴት እንደዚህ አስቴት ይሰጣሉ? እሳቸው የኔ ነገር አላሉም እያሉ ብዙዎች የተከራከሩበት ይገኛሉ። ፋብሪዞ አብዛኛው የሚያወጣቸው መረጃዎች እውነት እንደሆነ ሁላችንም እናውቃለን። ብዙ መረጃዎችንም ከፋብሪዞ ነው የምንጠብቀውና ይሄ ነገር ሐሰተኛ ነገር ይዞ ይመጣል የሚል እምነት የለኝምና ፈርጉሰን ያንን ነገር ቢሉ ብዙም አይገርም። ጨዋታው እውነት ለመናገር በጣም ደባሪ ነበር። 120 ደቂቃ ያንን ጨዋታ እንደማይት አሰልቺ ነገር አልነበረውም። እስከ ፔናልቲ ድረስ የደረሰ ነው። የአንድ ቡድን የበላይነት ያታየበት ነው። ተመሳሳይ ነገር ተናግረዋል ተጫዋቾቹም እነ ቪቲኒያም እነ ኔቬስም አንድ አይነት ነገር ነው ያሉትና ሁሉም የሚስማማበት ነገር ይመስለኛል። የአርሰናል ደጋፊ በዚህ አስቴት የሚከፈው ያለ አይመስለኝምና ሰር አሌክስ ፈርጉሰን በዚህኛው አስቴት ልክ ናቸው ብዬ አስባለሁ። እስቲ ስለ ቻምፒዮንስ ሊጉ ምሽት ምን ተሰማችሁ? የእናንተን አስቴት ኮሜንት ላይ አሳውቁኝ። የራሳችን የዝውውር ጉዳይ እስቲ እናንሳ። ራፋኤል ሊዮ እንግዲህ በኤሲ ሚላን እንደሚለቅ አሁን ላይ ተረጋግጧልና ተጫዋቹ ከዩናይትድ ጋር ተያይዟል፣ ከአርሰናልም ጋር ተያይዟልና የፕሪሚየር ሊግ ቲሞች በደንብ ይፈልጉታል። በተለይ የግራ መስመር አጥቂ የሚፈልጉ ቲሞች ልክ እንደ አርሰናል ልክ እንደ ዩናይትድ አጥብቀው ብዙ ተጫዋቾችን እየተመለከቱ እንደሆነ ሁላችንም እናውቃለንና ከአርሰናልም ከዩናይትድ ጋር ስሙ የተያዙ ተጫዋች ነውና አሁን ኤሲ ሚላን ጋር እንደሚለያይ እንግዲህ ይፋ ሆኗልና ብዙ ጥያቄዎች እየቀረቡለት ይገኛሉ። ከቱርክ የሚመጡ ተጫዋቹ ግን እየመለሰ ይገኛል። በዚህ ሰዓት ላይ ከእንግሊዝ ፕሪሚየር ሊግ የሚመጡ ጥያቄዎችን ነው ለመቀበል ፍላጎት ያለውና ቅድሚያ የሚሰጠውና ማስተናገድ የሚፈልጋቸው ጥያቄዎች ከዛ የሚመጡ ጥያቄዎች ናቸው። ዩናይትድ አሁን ላይ በመሃል ሜዳው ቦታ ተወጥሮና እሱ ላይ ፎከስ አድርጎ እየሰራ ነው። ግን ደግሞ የግራ መስመር አጥቂ እንደሚፈልጉ ሁላችንም የምናውቀው ነገር ነው። ስሙ ከዚህ በፊትም ሰምተናልና ዩናይትድ አሁን ላይ ተጫዋቹን ለማስፈረም ፍላጎት ይኖረው አይኖረው በጣም ግልጽ አይደለም። ብዙ ተጫዋቾችን እየተመለከቱ ነው። የአንዲያ ሙንዴሊክ የተባለውን ክፍያ መክፈል እንደማይፈልጉ ካሳወቁ በኋላ ተጫዋቹም በሊቨርፑልና በፒኤስጂ መካከል ቢደረግ ፉክክር ሆኖ ቀርቷል። ዩናይትድ ከዛ ፉክክር ራሱን ማግለል ችሏል። ስለዚህ ከሌላ ስም ጋር የተያያዘ አይደለም። ይሄኛል እንደ የአንዲያ ሙንዴሊክ የጠለቀ ነገር የለም። ግን አሁን ራፋኤል ሊዮ ራሱን ከኤሲ ሚላን እንደሚለቅ ካሳወቀ በኋላ ከዩናይትድ ጋር ስሙ የተያዘ ነው። ይሄ መረጃ ከመጣቱ በፊት አንድ ኢንተርቪው ነበረው። ስለ ፕሪሚየር ሊግ ይመለከታሉ ወይ አትመለከቱም የሚል ጥያቄ ቀርቦለት ነበር። እሱም የተናገረው ነገር አብዛኛው ጊዜ የዩናይትድ ተጫዋቾች እንደሚመለከት ነው። እሱም ደግሞ በክርስቲያኖ የተነሳ ነበርና አሁንም ድረስ እንደሚመለከትና የተወሰነ ደግሞ የአርሰናል ተጫዋቾችን እመለከታለሁ ብሏልና በሁለቱ ቲሞች መካከል የሚደረግ ፍክክር ይመስላል። ተጫዋቹም የራሱን ጌም እየተጫወተም ይመስላልና ሁለቱም እንደሚፈልጉት ታውቋል። ዩናይትድ እንኳን ባስፈረመኝ አርሰናል እድል ሊጠቀም የሚል ይመስላልና አስቴቱም ከዛ አንፃር ነው። ምናልባት ዩናይትድ ያለበት ሪዝን አሳማኝ ነገር ነው። ክርስቲያኖ በሚለው ከዛ ሲያይ ተመለከተ፣ አሁንም ስለ የተመለከተ ነው ማለት እንችላለን። አርሰናል ያለበት ነገር ግን በሁለቱም ክለቦች ስለሚፈለግ ይመስላል። አርሰናል በዛ በኩል ሞርጋን ሮጀርስን አርሰናል እየተመለከተም እንደሆነ እናውቃለን። ሮጀርስም ከዩናይትድ ጋር ስሙ በተወሰነ ተያይዞ ነበር። እሱ ግልጽ ነው። የራሽፎርድ በባርሳ አለመቆየት ደግሞ ወደ አስቶን ቪላ ምናልባት ሊወስደው ይችላል። ዩናይትዶች አስቶን ቪላ ራሽፎርድን ሰጥተው የተወሰነ ገንዘብ ጨምረው ሞርጋን ሮጀርስን ሊያመጡ የሚችሉበት አጋጣሚ አለ የሚባል መረጃዎች አሉና የግራ ክንፍ አጥቂው የሚቀር አይመስልም። ዩናይትድ ይሄ ነገር ያዋጣዋል ያዋጣም ለራሱ ጥያቄ ምልክት ነው። ምክንያቱም በፓትሪክ ዶርጉ አሁን ላይ በግራ መስመር የተከላካይነት ቦታ የሚጫወት አይመስልም። ኦሬዲ በአጥቂነት ቦታው ላይ ማይክል ካርኪ እያጫወተው ነው። እዛ ላይ
ጎሎችን እያገባም ጥሩ እንቅስቃሴ እያሳየ ነው። ከኩኛም እንደምንመለከተው ነው በዛ በኩል ነው እየተጫወተ የሚገኘውና አዲስ የሚያመጡትን ፈራሚ ቤንች ላይ ያስቀምጡታል ወይ ደግሞ ማቲያስ ኩኛን ቤንች ያረጉታል ፓትሪክ ዶርጉ የሚለው ነገር ጥያቄ ነው። ቢያንስ ከሁለት አንዱ አዲስ ፈራሚ ከመጣ ቤንች ላይ መመልከታችን የማይቀር ነገር ነው። የጨዋታ ጊዜ ማነስ ሊኖር ይችላልና ዶርጉን ወይስ ኩኛን መምረጥ አለባቸው። እኔ አሁን ላይ ባለው የግራ መስመር በሁለቱም ደስተኛ ነኝ። ዶርጉም የተወሰነ መንቀሳቀስ እንደሚችል አይተናል። ከጉዳት መጥቶም አሪፍ እንቅስቃሴ ማድረግ ችሏል። ኩኛ ነው፣ ምንም ጥያቄ የሌለው ነገር ነውና እሱ ማስቀመጥ ከባድ ነው። ምንም እንኳን ማይክል ካሪክ በመጀመሪያዎቹ ጨዋታ ደፍሮ አስቀምጦት ፓትሪክ ዶርጉ ከተጎዳ በኋላ ነው በቋሚነት የጀመረውና እዛ ጋር መጮት እንደሚችል ማሳይቷል ብዬ አስባለሁና የግራ ክንፍ አጥቂ ይሄን ያህል ነሰሰሪ ነገር ወይ ደግሞ በጣም ወሳኝ ነው ምለው ነገር አይደለም በሰዓት ላይና ኔትሮችም የጎደላቸው ነገር እሱ አይመስለኝም። የግራ ተከላካይ በጣም ግድ ነው፣ የመሃል ሜዳ ተጫዋች ግድ ነውና የግራው አጥቂ ግን ዞሮ መጥቶ የተወሰነ የስኳድ መጨናነቅ ወር ደግሞ የታይም ተጫዋቾች ጊዜ አለማግኘት የሚፈጠርበት አጋጣሚ ይኖራል ብዬ አስባለሁና ስለዚህ ጉዳይ ዩናይትድ የምር የግራ መስመር ያስፈልገዋል የምትሉትን እስቲ ሐሳብ ካለ ኮሜንት ላይ አስቀምጡልኝ። እኔ በዚህ ሰዓት ላይ የግራ ክንፍ አጥቂ የሚያስፈልገው አይመስለኝም። ፓትሪክ ዶርጉን በተከላካይነት ማጫወት የሚችሉ ከሆነ ለኩኛ ተቀያሪ ከኩኛ ጋር ሊፎካከር የሚችል አንድ ያስፈልገናል። ግን ደግሞ ፓትሪክ ዶርጉም ኩኛም እዛ ጋር ተጫውቶ ሌላ አዲስ ግዢ ማምጣት ደግሞ ራፋሌው በዚህ ሰዓት ላይ 50 ሚሊዮን ፓውንዶች ነው የሚገመተውና የዚህን ያህል ገንዘብ አውጥተውም የጨዋታ ጊዜ ማይሰጡት ከሆነ ከባድ ይመስለኛልና ሶስት ተጫዋች በአንድ ቦታ ላይ ልክ ነው ብዬ አላስብም። እስቲ የራፋሌው ነገር በደንብ ሲበረታ የምንመለከተው የሚሆነው የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። በመሃል ሜዳው በኩል ያው ቱዋሜኒ በቃ ዩናይትዶች ተመሳሳይ ነገር ያራመዱ ይመስላል። እሱ ላይ በጣም ችክ ብለዋልና ፋብሪዞም እንደተናገረው ከሆነ በቃ ቢኖረን ብለው የሚመኙ ተጫዋች በሰዓት ላይ ቱዋሜኒ ነው። በቃ የካስሜሮ ትክክለኛው ተጠቂ እሱ ነው ብለው ያምናሉ የሚል አስተያየትን ደጋግሞ ሲሰጥ እንግዲህ ሰምተናል። እኛም በደንብ አውርተንበታልና አሁን ላይ እንግዲህ ፔሬዝ የማድሪዱ ፕሬዝዳንት ወጥተው እንደተናገሩት ከሆነ ቫልቨርዴም ሆነ ቱዋሜኒ በማድሪድ የሚቆዩ ተጫዋቾች ናቸው ተብሏልና ምናልባት የሁለቱ ግጭት የዚህኛው ዝውውር መስኮት ከሁለት አንዱ ሊያስወጣ የሚችልበት አጋጣሚ ካለ የሚል ነገር ነበር። እኛም ስናወር የነበረው በአጋጣሚ ነው ወይ ጆዜ ሞሪኖ ካልፈለገው ወይ ደግሞ የማድሪድ መልበሻ ክፍል ተበጥብጦ ቱዋሜኒ ወደ ዩናይትድ የሚመጣበት አጋጣሚ ካለ ነው እንጂ ተጫዋቹን የማግኘት እድል በጣም ጠባብ ነው። ከአንደርሰንም በላይ ይጠባል። አንደርሰን ቢያንስ ዩናይትድ ወይስ ሲቲ የሚለው ምርጫ ውስጥ አለበት። የቱዋሜኒ ግን ተጫዋቹ እንደማይወጣ በጣም ግልጽ ነው ብለን ስናወራ ነበርና አሁን ላይ ፔሬዝ እንግዲህ ራሳቸው ወጥተው መናገር ችሏልና ዩናይትዶች በዚህ ነገር አሁን ቶናሊ ላይ መመልከት ያለባቸው ይመስለኛል። ቶናሊ አሁንም ቢሆን የቶናሊን እንቅስቃሴ መመልከት አለባቸው። የቶናሊን የዝውውር ጉዳይ በደንብ ማየት አለባቸው ብዬ አስባለሁና ሁለቱም የሚመርጧቸው ተጫዋቾች ከነሱ ቁጥጥር ውጪ ናቸው ብዬ አስባለሁ። አንደርሰን ሲቲ የመሄድ እድሉ ሰፍቷል። ቱዋሜኒ እንደማይወጣ ያው ፕሬዚዳንቱ ወጥተው ተናገሩ። ፕላስ ደግሞ የቱዋሜኒ የደሞዝ ጉዳይ የሚችሉት አይደለም ብሎ ፋብሪዞም እና ከባድ ነው ለዩናይትድ ከባድ የሚሆንበት በፐርሰናል ዲላቸው የደሞዝ ጉዳይ ነውና ዩናይትድ በአዲስ ስትራቴጂው በአዲስ አወቃቀሩ እንግዲህ በደሞዝ ጉዳይ ተጫዋቾቹ ጋር የሚያደርገው ጉዳይ በጣም አነስ ያለ ነው። የተጋነነ ደሞዝ እንደማይከፍል ሰምተናል። በቃ ምክንያቱም የነሳንቾን አይተዋል ምን እንደሆነ ተጫዋቾቹ መሸጥ እስከሚያቅታቸው ድረስ እንግዲህ ያን ሁሉ ደሞዝ እየተከፈላቸው አሁንም በዩናይትድ ንብረት ሆነው ለሌላ ክለብ የሚያገለግሉ ናቸው። እና ራሽፎርድ ሌላ ክለብ የማይወስዳቸው በደሞዛቸው ምክንያት እንደሆነ እናውቃለንና ለካስሜሮ ምን ያህል ከፍተኛ ደሞዝ እንደነበራቸው በጣም ግልጽ ነው። ሁሉንም የምናስታውሳቸው ነውና ተመሳሳይ አይነት ስህተት መስራት አይፈልጉም። ተመሳሳይ አይነት ክፍያ መክፈል የማይፈልጉምና የቱዋሜኒ ከማድሪድ አለመልቀቅም በተጨማሪ እንግዲህ የደሞዙም ጉዳይ ለዩናይትድ ከፍተኛ እንደሚሆነው የተነገረውና ቶናሊ ላይ መመልከት ያለባቸው ጌም የመጨረሻ እድላቸው የሚሞክሩበት ቶናሊ ይመስለኛልና ከኒካስትል ጋር የሚደረገውን ድርድር ወይ ደግሞ ከተጫዋቾች ጋር ያለውን ፐርሰናል ነገሮች በሰዓት ላይ መጀመር አለባቸው ብዬ አስባለሁና ከሶስቱም ያጣ ላለመሆን ለካስሜሮ ተተኪ የሚሆኑት ሶስቱም የመረጧቸው ተጫዋቾች ይሆናሉ። ቱዋሜኒ ነው። አንደርሰንም በተጨማሪ እንደዛው ቶናሊ ሶስቱም ለካስሜሮ ተተኪነት ይመጥናሉ ብዬ አስባለሁና ሁለቱም ማግኘት ባይችሉ እንኳን አንደኛው የሚያገኙበት አማራጭ ሊፈጥሩ ይገባል። ቱዋሜኒ በክለባችን ማንመለከተው ተጫዋች ይመስላል። በተጨማሪም አንደርሰንም አዲስ ነገር ተፈጥሮ ተጫዋቹ ሀሳቡን ካልቀየረ በስተቀር ሁለቱን በዩናይትድ ማሊያ የመመልከት እድላችን በጣም ጠባብ ነው ብዬ አስባለሁ። የቶናሊ ነገር ግን 50-50 ነው ወይ ደግሞ ከ50 የበለጠ ሊሆን ይችላል። ተጫዋቹ ኒካስትልን የመልቀቅ ፍላጎት አለው። አርሰናል አሁንም ቢሆን በእነዚህ አይነት ዝውውር ላይ ከኛ ጋር ፉክክር አለበት። ቶናሊ ላይም ፍላጎት አለው። ቶናሊ በዩናይትድ ቤት የተሻለ ጨዋታ እንደሚያገኝ ያምናል የሚል አስተያየት ቢሰጡም የተወሰነ ፉክክር የሚጠብቅብን አማራጮች አሉ። ዩናይትድ መክፈል ከቻለ ተጫዋቹ እንደሚያገኝ ያምናለውና ቢያንስ እሱኛው ላይ ፎከስ አድርገው ቢሰሩበት የተሻለው ነው ብዬ አስባለሁ። ሌላው የኤደርሰን ዝውውር ነው። ኦልሞስት ያለቀ ዝውውር
ሂር ዊ ጎ ሳይባል ወይ ደግሞ ለዩናይትድ ፈርሟል ሳይባል ዩናይትድ ኦፊሻሊ ሳያረጋግጥ ቀናት እየቆጠሩ እንግዲህ እየመጡ ይገኛሉና ከተጫዋቹ ጋር ምን ያህል ደሞዝ እንደሚከፈለው ታውቋል። ተጫዋቹ 75000 ፓውንዶች ነው የሚከፈለው ተብሏል። ከነው ጋር በጣም ያነሰ ደሞዝ ነው። ትክክለኛ ነገር ነው ያደረጉት። አንድ አይስተት እንደማይሰሩ ነግሬያቸዋለሁ። ደሞዙም ጉዳይ በጣም አሪፍ ነው። የዝውውሩም ሂሳብ አሁንም በተመሳሳይ በኩል እስከ 35 ድረስ ነው የሚያወጡት ተብሎ ይገመታልና አታላንታ አዲስ ዳይሬክተር ቀጥረዋል። አሁን ላይ ዝውውሩ እንግዲህ ያበቃል ተብሎ ይታሰባልና እብደት የሆነ ነገር ካልተፈጠረ በስተቀር ኤደርሰን የዩናይትድ ተጫዋች የማይሆንበት እድል የለም ሲል እንግዲህ ፋብሪዞም ዘግቧልና ተጫዋቹ ኦልሞስት የዩናይትድ ተጫዋች ነው ማለት እንችላለን። በሰዓት ላይ ያለቀ ዝውውር እንደሆነ እናውቃለን። ይሄ ያለ አይደል ኦፊሻል የሆኑ ነገሮች አናውንስ መደረግ ምናምን ናቸው እንጂ ቀሩት ተጫዋቹ የዩናይትድ ተጫዋች መሆኑ በሰዓት ላይ ተረጋግጧል ብዬ አስባለሁ። ማይክል ካሪክ አሁንም ቢሆን ሃይደን ሃክኒን እንግዲህ እንደሚፈልግ ደጋግሞ እየነገረ እንደሆነ ተነግሯልና በዝውውር ስብሰባዎች ላይ እንግዲህ ይሄንን ተጫዋች አሁንም ቢሆን ስሙን እያነሳ እንደሆነ ነው የተነገረው። በሚድልስብራው አብረው እንደሰሩ እናውቃለን። ተጫዋቹ ምን ያህል አቅም እንዳለው ባለፈው በደንብ ዲቴል አውርተንበታል። የአመቱ ምርጥ ተጫዋች እንደሆነ ተናግረናል። በዚህኛው አመት ከሚድልስብራው ጋር እንደሚለያይ የሚጠብቃል ተብሎ የሚታሰብ ተጫዋች ነውና ማይክል ካሪክ ተጫዋቹን በደንብ እንደሚፈልገውም እና ተጫዋቹ የዝውውር ገንዘብ አነስተኛ እንደሚሆን ስለሚጠበቅም ዩናይትዶች እንዲያስፈርሙለት እየጠየቀ እንደሆነ ነው እየተሰማ የሚገኘውና ሃይደን ሃክኒ ምናልባት የማየት እድላችን ሰፊ ሊሆን ይችላል። በዚህ በኩል ማቲያስ ፈርናንዴስ ኦልሞስት ሁሉ ነገር ወደ ዩናይትድ እንዲያመጣው የሆነ ፍላጎት የሚያሳይ ነገሮች እየተፈጠሩ ይገኛሉ። ዩናይትዶችም የተሻለ ፍላጎት ያሳዩበት ይመስላልና ዩናይትድ ከ3 በላይ ተጫዋቾች ያስፈርማሉ ተብሎ ስለማይጠበቅ የማቲያስ ፈርናንዴዝ እንዳለ ነው። ኤደርሰን ኦልሬዲ ተዘዋውሯል። የነ ቶናሊ ጉዳይም በዚህ በኩል አለና እነዚህ 3ቱ ናቸው የሚጠበቁት። ምናልባት ማይክል ካሪክ እንዳለው ወይ ደግሞ ዋጋው ከቀነሰባቸው እሱን የማስፈረም እድል ይኖራል እንደ አራተኛ ተጫዋች አይመስለኝም። ግን እንደ ሀሳብ ማይክል ካሪክ ፍላጎቱን አንስቷል ብዬ አስባለሁ። ግን ደግሞ ከሃይደን ሃክኒ 3ቱን ፈራሚዎች አሪፍ ናቸው ብዬ አስባለሁና የማይክል ካሪክ ፍላጎት ምናልባት የመሳካት እድሉ ጠባብ ይመስላል። እስቲ አዳዲስ መረጃዎች ሲወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ምቻችሁ ቻው።